ታላቁ ተጋድሎ ምዕራፍ 40 የእግዚአብሔር ሕዝቦች ነፃ መውጣት። የእግዚአብሔርን ሕግ ከሚያከብሩት ዘንድ የሰብአዊ ፍጡር ሕግጋት ጥበቃ በሚነሳበት ጊዜ በተለያዩ የምድር ክፍሎች በተመሳሳይ ጊዜ የሚደረግ ለእነርሱ ጥፋት የሚሆን እንቅስቃሴ ይኖራል። በአዋጅ የተወሰነው ጊዜ ሲቃረብ የተጠላውን ሃይማኖታዊ ወገን መንግሎ ለማጥፋት ህዝቡ ይመሳጠራል። የተቃውሞውንና የዘለፋን ድምፅ ዝም የሚያሰኝ ወሳኝ ጥቃት በአንድ ሌሊት ለመፈጸም ይወሰናል። በሁሉም የምድር ነፍሳት በክፉ መላእክት ሰራዊት እየተገፋፉ በብርጌድ የተደራጁ የታጠቁ ሰዎች ለሞት ስራ ሲዘጋጁ ሳለ የእግዚአብሔር ህዝቦች ገሚሶቹ በእስር ቤት ክፍሎች፣ ገሚሶቹ ደግሞ በጫካዎችና በተራሮች ጸጥ ረጭ ባሉ ስፍራዎች ተደብቀው አሁንም ለመለኮታዊ ጥበቃ ይቃትታሉ። አሁን ለምርጦቹ መበጀት የእስራኤል አምላክ ጣልቃ የሚገባው በዚህ የመጨረሻ ጫፍ በደረሰ የክስተት ሰዓት ነው። እግዚአብሔር እንዲህ ይላል፣ ዝማሬ በተቀደሰች የአውደ ዓመት ሌሊት እንደሚሆን ዝማሬ ይሆንላችኋል። ወደ እግዚአብሔርም ተራራ ወደ እስራኤል አምባ ይመጣ ዘንድ እንደሚሄድ ሰው የልብ ደስታ ይሆንላችኋል። እግዚአብሔርም ክቡር ድምፁን ያሰማል። የክንዱንም መውረድ በሚነድ ቁጣውና በምትባላ እሳት ነበልባል በአውሎ ነፋስም በወጨፎችም በበረዶ ጠጠር ይገለጣል። ኢሳይያስ 30:29-30። በድል ጩኸት፣ በፌዝ ሳቅና በእርግማን የክፉ ሰዎች ቡድን በታዳኞቻቸው ላይ ግር ሊል ሲል እነሆ ጥቅጥቅ ያለ ጥቁረት ከውድቀት ጽልመት የባሰ ድቅድቅ ጨለማ በምድር ላይ ሰፈነ። ከዚያም ከእግዚአብሔር ዙፋን በሚወጣው ክብር ያሸበረቀ ቀስተ ደመና ሰማያትን አቋርጦ እያንዳንዱን የሚጸልይ ቡድን የሚከብ መሰለ። የተቆጡ እልፍ አእላፋት በድንገት ተያዙ። የፌዝ ጩኸታቸውም ሞተ። በቁጣ የገነፈለው የገዳይነት ዓላማቸው ተረሳ። ሊሆን ያለውን አስፈሪ ነገር በመገመት በእግዚአብሔር ቃል ኪዳን ምልክት ላይ አፍጥጠው ከአቅም በላይ ከሆነው ነጸብራቁ እንዲከለሉ ተመኙ። በእግዚአብሔር ሕዝቦች አጠገብ ግልጽና መረዋ የሆነ ድምፅ ተሰማ፣ እንዲህ ሲል፣ ወደ ላይ ተመልከቱ። ወደ ሰማያት ሲመለከቱ የተስፋውን ቀስተ ደመና አዩ። የተቆጡ ጠፈርን የሸፈኑት ጥቁር ደመናዎች ተከፈሉ። እንደ እስጢፋኖስም ያለ ማቋረጥ ወደ ሰማይ አንጋጠው የእግዚአብሔርን ክብር የሰውንም ልጅ በዙፋኑ ላይ ተቀምጦ አዩ። በመለኮታዊ ገጽታ ሆነው የውርደቱን ምልክቶች ጠባሳዎች አዩ። በአባቱና በመላእክቱ ፊት የሚያቀርበውን ከከንፈሩ አክብሮት ጥያቄን ሰሙ። እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ዮሐንስ 17:24። እንደገናም የሙዚቃ ቃና ያለው የድል ድምፅ እንዲህ ሲል ተሰማ፣ መጡ መጡ። ቅዱስና ያለ ተንኮል ያለ ነውርም የትዕግስትህን ቃል ጠብቀዋል። በመላእክት መካከል ይመላለሳሉ። እምነታቸውን የጠበቁ እነርሱ የገረጡና የሚንቀጠቀጡ ከንፈሮች የድል ጩኸት አሰሙ። እግዚአብሔር ለሕዝቦቹ ነፃ መውጣት ኃይሉን የሚገልጠው በእኩለ ሌሊት ነው። ፀሐይ በኃይሏ እያንጸባረቀች ወጣች። ምልክቶችና ተአምራት በፍጥነት ተከታተሉ። ጻድቃን የመዳናቸውን ምልክቶች በጥልቅ ሐሴት ሲመለከቱ ሳለ ኃጢያን በፍርሃትና በመደነቅ በትዕይንቱ ላይ አፈጠጡ። በተፈጥሮ ውስጥ ያለ የተለመደ ነገር ሁሉ ስርዓቱን የሳተ መሰለ። ጅረቶች መፍሰሳቸውን አቆሙ። ጥቁርና ከባድ ደመናዎች ወጡ፣ እርስ በርስም ተጋጩ። በተቆጡ ሰማያትም መካከል በአንድ ጥርት ባለ ቦታ ሊገለጽ የማይችል ክብር ታየ። ከእርሱም እንደ ብዙ ውሃዎች ድምፅ የእግዚአብሔር ድምፅ ወጣ፣ እንዲህ ሲል፣ ተፈጽሟል። ራእይ 16:17። ያ ድምፅ ሰማያትንና ምድርን አነጋነገ። ታላቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ራእይ 16:17-18። ጠፈር የሚከፈትና የሚከደን መሰለ። ከእግዚአብሔር ዙፋን የሚወጣው ክብር ወገግ እያለ የሚነጉድ ይመስላል። ተራሮች በነፋስ እንደሚወዛወዝ ቄጠማ ተንቀጠቀጡ። የተሰባበሩ ቋጥኞች በሁሉም አቅጣጫ ተበተኑ።
ውሽንፍር እንደሚመጣ አይነት የሚያጓራ ድምፅ አለ። ባህር በኃይልና በቁጣ ይማታል። ዲያብሎሶች በማጥፋት ተልእኮ ላይ ሲሆኑ እንደሚያሰሙት ድምፅ ያለ ታላቅ የአውሎ ነፋስ ድምፅ ይሰማል። መላዋ ምድር ልክ እንደ ባህር ሞገድ ከፍ ዝቅ፣ አበጥ ጎደል ትላለች። ውጫዊ ገጽታዋ እየተሰባበረ ነው። መሰረቶቿ ራሳቸው እየሸሹ ይመስላል። የተራራ ሰንሰለቶች እየሰጠሙ ናቸው። ሰው የሚኖርባቸው ደሴቶች ጠፉ። በክፋታቸው ልክ እንደ ሰዶም የሆኑት የባህር ወደቦች በተቆጡ ውሃዎች ተዋጡ። ታላቂቱን ባቢሎን የብርቱ ቁጣ ወይን ጠጅ የሞላበትን ጽዋ ይሰጣት ዘንድ በእግዚአብሔር ፊት ታሰበች። ራዕይ 16 ከ19-21 ታላቅ በረዶ እያንዳንዱ አንድ ታለንት የሚመዝን የማውደም ስራቸውን እየሰሩ ናቸው። በኩራት ተወዳዳሪ የሌላቸው የምድር ከተሞች ፈራርሰው ወደቁ። የዓለም ታላላቅ ሰዎች ራሳቸውን ከፍ ለማድረግ ሲሉ ሀብታቸውን በገፍ ያፈሰሱባቸው ባለ ግርማ ቤተ መንግስታት በፊታቸው ወደ ውድመት እየተናዱ ናቸው። የወህኒ ቤት ግንቦች ተተረተሩ። ስለ እምነታቸውም የታሰሩ የእግዚአብሔር ሕዝቦች ነፃ ሆኑ። መቃብሮች ተከፈቱ። በምድር ትቢያ ውስጥ ካንቀላፉቱ ብዙዎች ነቁ። እኩሌቶች ወደ ዘላለም ሕይወት፣ እኩሌቶችም ወደ ዘላለም እፍረትና ጉስቁልና። ዳንኤል 12:2 ሕጉን ከጠበቁቱ ጋር የእግዚአብሔርን የሰላም ቃል ኪዳን ይሰሙ ዘንድ በሶስተኛው መልአክ መልእክትም አምነው ያንቀላፉ ሁሉ በክብር ከመቃብራቸው ወጡ። የወጉት ራዕይ 1:7 በክርስቶስ የሞት ስቃይ የተሳለቁና ያፌዙ እነርሱ የእውነቱና የሕዝቦቹ እጅግ ጨካኝ ጨቋኞች እነርሱ በታማኞቹና በታዛዦች ላይ ያረፈውን ክቡር እርሱንም በክብሩ ይመለከቱ ዘንድ ተነሱ። ጥቁር ደመና አሁንም ህዋን እንደሸፈነ ነው። ሆኖም የሐዌን ተበቃይን አይን መስላ ፀሐይ ደመና እየሰበረች ወጣ ገባ ትላለች። ኃይለኛ መብረቆች ከሰማያት እየዘለሉ ምድርን በነበልባል አንሶላ ጀበኗት። አስደንጋጩ ነጎድጓድ ድንፋታ በላይ ምስጢራዊና አስፈሪ ድምፆች የኃጢአንን ጥፋት አወጁ። የተናገሩት ቃላት በሁሉም ዘንድ አይስተዋሉም። በሐሰተኛ አስተማሪዎች ግን አንድ በአንድ ልቅም ብለው ተስተዋሉ። ከጥቂት ጊዜ በፊት በእግዚአብሔር ትእዛዝ ጠባቂ ህዝቦች ላይ ባሳዩ ጭካኔ እንዝላል፣ ተንቦጥራሪ፣ እምቢተኛ እንዲሁም ፈንዳቂ የነበሩ አሁን በሽብር ተሸንፈው በፍርሃት ተርበደበዱ። በስቃይ ሲጮሁ ከተፈጥሮ የአየር ንብረት ክስተቶች ከወጀቡ ከበረዶ ድምፅ በላይ ይሰማሉ። ሰዎች የሚያሸንፍ ፍርሃት እየተንፏቀቁ ምሕረት ሲማጸኑ ሳለ አጋንንት ለክርስቶስ መለኮትነት እውቅና ሰጡ። በኃይሉን ፊት ተንቀጠቀጡ። የእግዚአብሔርን ቀን በቅዱስ ራእይ የተመለከቱ የጥንት ነቢያት እንዲህ ብለዋል። የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ የሚመጣ ጥፋት ይመጣል። ኢሳይያስ 13:6 ወደ ድንጋይ ዋሻ ግባ፣ በመሬትም ተሸሸግ። ከእግዚአብሔር ግርማ ፊት ከታላቂቱም ክብር ከፍ ያለች የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። በዚያም ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛ ሁሉ ላይ ከፍ ባለው ላይ ይሆናል፣ እርሱም ይዋረዳል። በዚያ ቀን ሰው ይሰግድላቸው ዘንድ ያበጇቸውን ክብሩንና የወርቁን ጣዖቶቹን ለፍልፍልና ለሌሊት ወፍ ይጥላል። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ አለቶች ውስጥ ይገባሉ። ኢሳይያስ 2:10-12-21 በተገመሰው ደመና መሃል ከጨለማው ጋር ሲነጻጸር ብሩህነቱ 4 እጥፍ የሚጨምር አንድ ኮከብ አበራ። ለታማኞች ተስፋና ደስታ፣ ለእግዚአብሔር ሕግ ተላላፊዎች ደግሞ ጭቆናና ቁጣ ተናገረ። ሁሉን ለክርስቶስ የሰው እነርሱ በእግዚአብሔር ድንኳን ማጀት ውስጥ እንደተደበቁ ሆነው አሁን ከአደጋ የተጠበቁ ናቸው። ተፈትነዋል። በዓለምና እውነትን በሚንቁ ፊት ለተሞላቸው ለእርሱ ታማኝነታቸውን በግልጽ አሳይተዋል። የሞት ፊት አፍጥጦባቸው ሐቀኝነታቸውን በጠበቁ በእነርሱ ላይ ግሩም መለወጥ መጥተዋል። ወደ ዲያብሎስነት ከተቀየሩ ሰዎች ከባድና አስፈሪ ፈላጭ ቆራጭነት በድንገት እንዲተርፉ ተደርገዋል።
ከአፍታ በፊት የተረገጡት የደነገጡና የኮሰሱት ፊቶቻቸው አሁን በአድናቆት በእምነትና በፍቅር ፈኩ። በአሸናፊ መዝሙርም ድምፃቸውን ከፍ አለ። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትናወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ቢጮሁ ቢናወጡ፣ ተራሮችም ከኃይሉ የተነሳ ቢናወጡ አንፈራም። መዝሙር 46 ከ1 እስከ 3። እነዚህ የተቀደሱ የመተማመን ቃላት ወደ እግዚአብሔር ሲወጡ ሳለ በሁለቱም በኩል ካለው ጥቁርና ቁጡ ጠፈር ጋር ሲነጻጸር ለመግለጽ በማይቻል ግርማ ያሸበረቀ፣ ደመናዎቹ ወደ ኋላ ተገልጠው ከዋክብትማ ሰማይ ታየ። ገርበብ ካለው በሮቿ የሚወጣ የዘላለማዊቷ ከተማ ክብር ይወርዳል። ከዚያም በህዋው ላይ አንድ ላይ የታጠፉ ሁለት የድንጋይ ጽላቶች የያዘ አንድ እጅ ታየ። ነቢዩ እንዲህ አለ፣ ሰማያት ክብሩን ይናገራሉ፣ እግዚአብሔር ራሱ ፈራጅ ነውና። መዝሙር 50 ቁጥር 6። በነጎድጓድና በነበልባል መሃል ከሲና እንደ ሕይወት መመሪያ የታወጀው ያ ቅዱስ ሕግ የእግዚአብሔር ጽድቅ አሁን የፍርድ ሕግ ሆኖ ተገለጠ። እጁ ጽላቶቹን ከፈተ። በእሳት ብዕር እንደተጻፈ የአስርቱ ትእዛዛት መመሪያዎች ታዩ። ቃላቱ እጅግ ግልጽ ናቸው። ሁሉም ሊያነባቸው የሚችሉ ናቸው። ትውስታ ተቀሰቀሰ። የአጉል እምነትና የኑፋቄ ጽልመት ከእያንዳንዱ አእምሮ ተገለጠ። እጥር ምጥን ያሉ ሁሉን ያካተቱ ባለስልጣን የሆኑ የእግዚአብሔር አስርቱ ቃላት የምድር ነዋሪዎች በሙሉ ይመለከቷቸው ዘንድ ተገለጡ። በእግዚአብሔር ቅዱስ ትእዛዝ ላይ ሲረማመዱ የነበሩት ሰዎች የሚደርስባቸውን ታላቅ ድንጋጤና ተስፋ መቁረጥ ለመግለጽ ፈጽሞ አይቻልም። ጌታ ሕጉን ሰጣቸው። ለንስሐና ለመለወጥ ገና እድሉ እያለ ባህሪያቸውን ከእርሱ ከሕጉ ጋር አነጻጽረው ጉድለታቸውን ማወቅ ይችሉ ነበር። ነገር ግን የዓለምን ሞገስ ለማትረፍ ሲሉ መመሪያዎችን ወደ ጎን አድርገው ሌሎችም እንዲጥሱት አስተማሩ። ሰንበቱን ያረክሱ ዘንድ የእግዚአብሔርን ሕዝቦች ለማስገደድ ሲጥሩ ኖረዋል። አሁን በዚህ በናቁት ሕግ ተኮነኑ። በሚገርም ቁልጭ ባለ ግልጽነት ስለታየ ማሳሰቢያ ምክንያት እንደሌላቸው ተመለከቱ። ማንን እንደሚያገለግሉና እንደሚያመልኩ መርጠዋል። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር የሚገዛውና በማይገዛው መካከል ትለያላችሁ። ሚልክያስ 3:18። የእግዚአብሔር ሕግ ጠላቶች ከአገልጋዩ ጀምሮ ከሁሉም እስከሚያንሰው ድረስ ስለ እውነተኛና ስለ ኃላፊነት አዲስ መረዳት አገኙ። የአራተኛው ትእዛዝ ሰንበት ቅዳሜ የሕያው እግዚአብሔር ማህተም መሆኑን ጊዜ ካለፈ በኋላ ተመለከቱ። እውነተኛ ያልሆነውን ሰንበታቸውን ትክክለኛ ሁኔታ ሲገነቡበትም የኖሩትን የአሸዋ መሰረት ጊዜ ካለፈ በኋላ አስተዋሉ። እግዚአብሔርን ሲዋጉ እንደነበረ አወቁ። ወደ ገነት በር እየመሯቸው እንደነበረ ሲመሰክሩ ሳለ ሃይማኖታዊ መምህራን ነፍሳትን ወደ ጥፋት ሲመሩ ኖረዋል። በቅዱስ ስፍራ ላይ የተቀመጡ ሰዎች ኃላፊነት የእምነት የለሽነታቸውም ውጤቶች እንዴት ዘግናኝ እንደሆኑ እስከ መጨረሻው የፍርድ ቀን ድረስ አይታወቅም። የአንድን ነፍስ ጥፋት በትክክል ልንገምት የሚቻለው በዘላለም ዘመናት ውስጥ ብቻ ነው። የአንድን ነፍስ ኪሳራ በትክክል ለመገመት እንችል ዘንድ የሚወስድብን ጊዜ ዘላለም ነው። እግዚአብሔር አንተ ክፉ ባሪያ ውጣ ራቅ የሚለው የእርሱ ጥፋት እጅግ አስፈሪ ይሆናል። ኢየሱስ የሚመጣበትን ቀንና ሰዓት ሲናገር ዘላለማዊን ቃል ኪዳንም ለሕዝቦቹ ሲያደርስ የእግዚአብሔር ድምፅ ከሰማይ ተሰማ። ልክ እንደ ታላቅ የነጎድጓድ ደውል ሆነው ቃላቱ በምድር ላይ አስተጋቡ። ዓይኖቻቸው ወደ ላይ ተቀስረው የእግዚአብሔር እስራኤሎች እያዳመጡ ቆሙ። ገጽታቸው በክብሩ ፈካ። ሙሴ ከሲና ሲመለስ እንደነበረው አንጸባረቁ። ኃጢያን ይመለከቷቸው ዘንድ አይችሉም። ሰንበቱን ቅዱስ አድርገው በመጠበቅ እግዚአብሔርን ባከበሩት ላይ በረከት በሚወርድበት ጊዜ ታላቅ የድል ጩኸት ተሰማ። ብዙም ሳይቆይ የሰውን እጅ ግማሽ የምታህል ትንሽ ጥቁር ደመና ከምስራቅ በኩል ብቅ አለች። በርቀት ሲታይ በጨለማ የተከበበ የሚመስለው አዳኙን የከበበው ደመና ነው። ይህ የሰው ልጅ ምልክት እንደሆነ የእግዚአብሔር ሕዝቦች ያውቃሉ።
ታላቅ ነጭ ደመና መሰረቱን እንደሚፋጅ እሳት የከበረ በላዩም የቃል ኪዳኑ ቀስተ ደመና እስኪታይ ድረስ ወደ ምድር እየቀረበ የበለጠ እየፈካና ውብ እየሆነ ሲሄድ ሳለ በታላቅ ጸጥታ ይመለከቱታል። ኢየሱስ ኃያል ድል አድራጊ ሆኖ ወደፊት መጣ። አሁን እንደ ሕማም ሰው የሀፍረትንና የመከራን መራራ ጽዋ ሊጠጣ ሳይሆን ነገር ግን በሰማይና በምድር ድል ነሺ ሆኖ በሕያዋን በሙታን መካከል ሊፈርድ መጥቷል። የታመነና እውነተኛ በጽድቅም ይፈርዳል ይዋጋልም፣ የሰማይም ጭፍሮች ይከተሉታል። ራእይ 19 ከ11-14። በሰማያዊ ጥዑመ ዜማ የምስጋና መዝሙር የሚዘምሩ ቁጥር ስፍር የሌላቸው አያሌ መላእክት ሲመጣ አጀቡት። ጠፈር በሚያንጸባርቁ ምስሎች የተሞላ መሰለ። አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበሩ። የሰብአዊ ፍጡር ብዕር ክስተቱን ይገልጸው ይስለው ዘንድ የሟች አእምሮ ድምቀቱን ይረዳው ዘንድ ብቁ አይደለም። ክብሩ ሰማያትን ከደነ፣ ምስጋናውም በምድር መላ፣ ብልጭታውም እንደ ብርሃን ነበር። ዕንባቆም 3 ከ3-4። ሕያው ደመና አሁንም እየቀረበ ሲሄድ እያንዳንዷ አይን የሕይወትን ልዑል አየች። አሁን ያንን ቅዱስ ራስ የሚያውከው የሸዋ አክሊል የለም። በቅዱስ ግንባሩ የክብር ዘውድ አርፈዋል። የፊቱ ነጸብራቅ እጅግ የደመቀ የቀትር ብርሃንን ያስንቃል። በልብሱም በጭኑም የተጻፈበት የነገስታት ንጉስና የጌቶችም ጌታ የሚል ስም አለው። ራእይ 19:16። በእርሱ መገኘት ፊትም ሁሉ ወደ ጥቁረት መገርጣት ተለወጠ። በእግዚአብሔር ምሕረት እምቢባዮች ላይ አስፈሪ ዘላለማዊ ተስፋ መቁረጥ ወደቀ። ልብ ቀልጧል፣ ጉልበቶችም ተብረክርከዋል። ፊትም ሁሉ ወደ ጥቁረት ተለወጠ። ኤርምያስ 36 ናሆም 2:10። ጻድቃን እየተንቀጠቀጡ ማንስ ሊቆም ይችላል ብለው ጮሁ። የመላእክት ዝማሬ ቆመ፣ ከባድ ጸጥታም ሰፈነ። ከዚያም የኢየሱስ ድምፅ ተሰማ እንዲህ ሲል፣ ጸጋዬ ይበቃቸዋል። የጻድቃን ፊቶች አበሩ፣ ደስታም እያንዳንዱን ልብ ሞላ። ወደ ምድርም የበለጠ እየቀረቡ ሲሄዱ መላእክት ከፍ ያለ ኖታ ደረደሩ፣ እንደገናም ዘመሩ። በነበልባል እሳት ተከቦ በደመናው ላይ ሆኖ የነገስታት ንጉሥ ወረደ። ሰማያት እንደ ወረቀት ተጠቀለሉ፣ ምድርም በፊቱ ተንቀጠቀጠች። እያንዳንዱ ተራራና ደሴትም ከስፍራው ሸሸ። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። መዝሙር 53:4። የምድርም ነገስታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም ሁሉ በዋሻዎችና በተራሮች አለቶች ተሰወሩ። ተራሮችና አለቶችም በላያችን ውደቁ። በዙፋንም ከተቀመጠው ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል? ራእይ 6 ከ19-17 አሉ። የንቀት ቧልቶች አቁመዋል። የሚዋሹ ከንፈሮች ጭጭ ብለዋል። የጦር መሳሪያዎች ቁርቁስ፣ የጦርነት ግርግር፣ የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ኢሳይያስ 9:5 ረጭ አለ። ከጸሎት ድምፅ ከለቅሶና ዋይታ ጩኸት በቀር የሚሰማ ነገር የለም። ከጥቂት ጊዜ በፊት ሲያላግጡ ከነበሩ ከንፈሮች የለቅሶ ድንፋታ ይሰማል። ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል? ኃጢያን የጠሉትን አንቀበልም ያሉትን የእርሱን ፊት ከመገናኘት ይልቅ በተራሮች ቋጥኞች ስር ይቀበሩ ዘንድ ለመኑ። የሙታንን ጆሮ ሰርስሮ የሚገባውን ያንን ድምፅ ያውቁታል። የድምፁ ሐዘንተኛ እና ለስላሳ ቃናዎች ምን ያህል ጊዜ ወደ ንስሐ ጠርቷቸዋል። ልብ የሚነካ የጓደኛ የወንድም የአዳኝ ልመና ድምፅ ስንት ጊዜ ተሰምቷል። ጸጋውን አሻፈረኝ ላሉ ተመለሱ፣ ተመለሱ ከክፉ መንገዳችሁ፣ ስለምንስ ትሞታላችሁ? ሕዝቅኤል 33:11 እንደሚለው ለረዥም ጊዜ እንደተማጸነው ያለ በውግዘት ሊሞላ የሚችል የኩነኔም ቀንበር ሊጫንበት የሚችል ድምፅ የለም። የእንግዳ ሰው ድምፅ ቢሆንላችሁ ኖሮ መልካም ነበር። ኢየሱስ አለ፣ እኔም ስለጠራሁ እምቢ አላችሁ። እጄን ዘረጋው፣ ማንም አላስተዋለም። ነገር ግን ምክሬን ሁሉ ጠላችሁ፣ ዘለፋዬንም ናቃችሁ። ምሳሌ 1 ከ24-25። ድምፁ
ቢደመስሷቸው ደስ የሚሏቸውን ትውስታዎች ቀሰቀሰ። የተናቁ ማስጠንቀቂያዎች፣ እምቢ የተባሉ ግብዣዎች፣ የተቃለሉ እድሎች በውርደቱ ጊዜ በክርስቶስ የተሳለቁ በዚያ አሉ። በሊቀ ካህኑ በተጠየቀ ጊዜ ረጋ ብሎ የመለሰበት የተሰቃዩ ቃላት የሚያነቃ ኃይል ወደ አእምሯቸው መጣ። ከዚህ በኋላ የሰው ልጅ በኃይል ቀኝ ሲቀመጥ እንድታዩ በሰማይም ደመና ሲመጣ ማቴዎስ 26:64 አሁን በክብሩ ተመልከቱት። በኃይል ቀኝ ሲቀመጥም ገና ያዩታል። የእግዚአብሔር ልጅ ነኝ ያሉበትን ንግግር መቀለጃ ያደረጉት እነርሱ አሁን የሚሉትን አጡ። በንጉሳዊ ማዕረጉ ንጉስ ነኝ በማለቱ የጮኸበት የሚያሾፉ ወታደሮችንም ንጉስ አድርገው ዘውድ እንዲደፉለት ያዘዘ እብሪተኛው ሄሮድስ አለ። በንቀት እጃቸው ሐምራዊ ልብስ የለበሱት እሾማውን አክሊል በቅዱስ ግንባሩ ያኖሩት እምቢ የማይል እጁ ላይ የንጉስ ዘንግ የሚመስል በትር አስይዘው ስምን በሚያጎድፍ ፌስ በፊቱ የሰገዱለት እነዚያ ሰዎች እዚያ ያሉ። የመቱት በሕይወት ልዑል ላይ የተፉ ሰዎች አሁን ከሚሰረሰረው ትኩር ያለ እይታው ዞር ብለው ከአቅም በላይ ከሆነው ከመገኘቱ ክብር ለመሸሽ ጣሩ። በእጆቹና በእግሮቹ ካስማ የከተቱ እነርሱ ጎኑን የወጉት ወታደሮች በፍርሃትና በጸጸት እነዚህን ጠባሳዎች ተመለከቷቸው። ካህናትና አለቆች የቀራንዮውን ትዕይንት ልቅም አድርገው አስታወሱ። በሰይጣናዊ ፍንደቃ ራሳቸውን እየነቀነቁ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን ታምነዋልና፣ ከወደደስ አሁን ያድነው ማቴዎስ 27:42-43 ብለው የጮሁ አሁን በሚያርበደብድ ድንጋጤ አስታወሱ። የወይኑን ፍሬ ለጌታቸው ለመስጠት እምቢ ስላሉት፣ ሰራተኞቹን ስለመቱት፣ ልጁንም ስላረዱት አዳኙ የተናገረውን ምሳሌ ጥርት አድርገው አስታወሱ። እራሳቸው ስላስተላለፉት ውሳኔም እንዲሁ አስታወሱ። የወይኑ ጌታ እነዚያን ክፉ ሰዎች በአሰቃቂ ሁኔታ ያጠፋቸዋል። በእነዚያ እምነት የጎደላቸው ሰዎች ኃጢአትና ቅጣት፣ ካህናትና ታላላቆች የራሳቸውን አካሄድ የራሳቸውንም ልክ ጥፋት ተመለከቱ። አሁን እጅግ አደገኛ የሆነ የሕመም ጩኸት ወጣ። ስቀለው ስቀለው ከሚለው በኢየሩሳሌም ጎዳናዎች ሲያስተጋባ ከነበረው ጩኸት የደመቀ እርሱ የእግዚአብሔር ልጅ ነው፣ እርሱ እውነተኛ መሲህ ነው የሚል የስቃይ ሲቃ የተሞላበት ጩኸት ገነነ። ከነገስታት ንጉሥ መገኘት ፊት ይሸሹ ዘንድ ፈለጉ። የምድር ነፍሳት በተጋጩ ጊዜ በተፈጠሩ ዋሻዎች ይደበቁ ዘንድ በከንቱ ደከሙ። እውነትን አንቀበልም በሚሉ ሰዎች ሁሉ ሕይወት ውስጥ ንቃተ ሕሊና የሚነቃባቸው፣ ትዝታ የግብዝነት ሕይወትን ገራፊ ትውስታ የሚያቀርብበት፣ ነፍስም በከንቱ የጸጸት ድግግሞሽ የምትዝልበት እፍታዎች አሉ። ነፍስም በከንቱ ጸጸት ትታወካለች። ነገር ግን ድንጋጤ እንደ ጎርፍ በደረሰ ጊዜ፣ ጥፋትም እንደ አውሎ ንፋስ በመጣ ጊዜ በዚያን ቀን ከሚሆነው ጸጸት ጋር ሲነጻጸሩ እነዚህ ምንድን ናቸው? ምሳሌ 1:27 እነዚያ ክርስቶስን ታማኝ ሕዝቦችን ያጠፉ የነበሩ እነርሱ አሁን በላያቸው ያለውን ክብር ተመለከቱ። በድንጋጤያቸው መሃል የቅዱሳንን ሐሴታዊ መዝሙር ሰሙ። እንዲህ ሲል እግዚአብሔር ይህ ነው፣ ጠብቀነዋል፣ ያድነንማል። ኢሳይያስ 25:9 በሚንገዳገደው መሬት በመብረቅ ብልጭታ በነጎድጓድም ጉርምርምታ መካከል የእግዚአብሔር ልጅ ድምፅ ያንቀላፉትን ቅዱሳን ጠራቸው። ወደ ቅዱሳን መቃብር ተመለከተ። ከዚያም እጁን ወደ ሰማይ አንስቶ ንቁ ንቁ ንቁ፣ እናንተ በአፈር ውስጥ የተኛችሁ ተነሱ። የምድር ርዝመቱና ወርድ ሁሉ ሙታን ያንን ድምፅ ይሰማሉ። የሚሰሙትም እነርሱ በሕይወት ይኖራሉ። ከእያንዳንዱ መንግስት፣ ወገን፣ ቋንቋና ሕዝብ ከወጣ እጅግ ታላቅ ሰራዊት ኮቴ የተነሳ መላዋ ዓለም ታስተጋባለች። በማይሞት ክብር ተላብሰው ሞት ሆይ መውጋህ የት አለ? ሲኦል ሆይ ድል መንሳት የት አለ? እያሉ አንደኛ ቆሮንቶስ 15:55 ከሞት እስር ቤት ይመጣሉ።
በሕይወት ያሉ ጻድቃንና ከሞት የተነሱ ቅዱሳን ረዥም ተድላ የተሞላበት የአሸናፊነት ጩኸታቸውን በአንድ ላይ ያደርጋሉ። ወደ መቃብር ሲገቡ በነበሩበት በዚያው ቁመና ሆነው ሁሉም ከመቃብር ወጡ። ከተነሳው ሕዝብ መካከል ያለው አዳም ረዥም ቁመና እና ግዙፍ አቋም ያለው፣ ከእግዚአብሔር ልጅ ከኢየሱስ ግን ትንሽ ዝቅ ያለ ነው። በኋላው ከመጡት ትውልዶች የሚስተዋል ልዩነት አለው። በዚህ በአንዱ ሁናቴ ዘሩ ታላቅ መቆርቆስ ታይቶበታል። ነገር ግን በዘላለም ወጣትነት፣ ለጋነትና ጥንካሬ ሁሉም ተነሱ። በመጀመሪያ በባህሪ ብቻ ሳይሆን በቅርጽና በመለዮ ጭምር ሰው በእግዚአብሔር አምሳል ተፈጠረ። ኃጢአት የመለኮትን መልክ አበላሽቶ ሙሉ ለሙሉ ሊያጠፋው ተቃርቦ ነበር። ነገር ግን የጠፋውን ያድስ ዘንድ ክርስቶስ መጣ። የተዋረደውን ሰውነታቸውን ይለውጠዋል። ውብ በሆነው አካሉ አምሳያ ያበጃቸዋል። ደም ግባቱ የጠፋበት በአንድ ወቅት በኃጢአት ተበክሎ የነበረው ሟችና ተበላሹ አካል ፍጹም ውብ ዘላለማዊ ይሆናል። ሁሉም እንከንና ጎዶሎነት እዛው መቃብር ይቀራሉ። ለረዥም ጊዜ ጠፍታ በቆየችው ኤደን ወደ ሕይወት ዛፍ ተመልሰው የዳኑት የሰው ዘር ጥንት ወደ ነበረው ክብሩ ወደ ሙላቱ ልክ ያድጋሉ። ሚልክያስ 4:2 የተቀሩት የኃጢአን እርግማን ምልክቶች ሁሉ ይወገዳሉ። በአእምሮ በነፍስና በአካል የጌታቸውን ፍጹም መልክ እያንጸባረቁ የክርስቶስ ታማኞችም በአካላችን በእግዚአብሔር ሞገስ ውበት ሆነው ይታያሉ። መዝሙር 9:17 ኦ ግሩም መቤዠት! ረዥም ጊዜ የተወራበት፣ ለረዥም ጊዜ ተስፋ የተደረገበት፣ በጉጉት የተንሰላሰለበት ሆኖም ሙሉ ለሙሉ መስተዋል ያልቻለ ደህንነት! ኦ ግሩም መቤዠት! በሕይወት የቆዩት ጻድቃን በድንገት በቅጽበተ ዓይን 1 ቆሮንቶስ 15:52 ይለወጣሉ። በእግዚአብሔር ድምፅ ከብረዋል። አሁን ዳግም የማይሞቱ ይደረጋሉ። ጌታቸውን በአየር ይቀበሉ ዘንድ ከሙታን ከተነሱት ጋር ተነጠቁ። መላእክት ከአራቱ ነፋሳት ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ማርቆስ 13:27 ሰበሰቡ። ሕፃናት በመላእክት ወደ እናቶቻቸው እቅፍ ተወሰዱ። ከአሁን ወዲያ ፈጽሞ ላይነጣጠሉ ለረዥም ጊዜ በሞት ተለይተው የነበሩ ወዳጆች ተገናኙ። በተድላ በሐሴት በመዝሙርም አንድ ላይ ወደ እግዚአብሔር ከተማ ወጡ። በእያንዳንዱ ደመናማ ሰረገላ ጎን ክንፎች አሉ፣ በስርም ሕያው መንኮራኩሮች አሉ። ሰረገላ ወደ ላይ ሲሽከረከር መንኮራኩሮቹ ቅዱስ ብለው ይጮሁ፣ ክንፎቹም ሲንቀሳቀሱ ቅዱስ እያሉ ጮሁ። የመላእክት ቡድን ቅዱስ 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 ሁሉንም የሚገዛ ጌታ እግዚአብሔር እያሉ ጮሁ። ሰረገላ ወደ ላይ ወደ አዲስቱ ኢየሩሳሌም ሲገሰግስ የተዋጁትም ሃሌሉያ ብለው ጮሁ። ወደ እግዚአብሔር ከተማ ከመግባቱ በፊት አዳኙ ለተከታዮቹ የድል አርማ ሰጠ። ከንጉሳዊ መንግስታቸው ማዕረግ አበረከተላቸው። የሚያብረቀርቁት ደረጃዎች በክፍት 4 ማዕዘን ቅርጽ በግርማ ሞገስ ከቅዱሳንና ከመላእክት በላይ ገዝፎ በሚታየው ፊቱ በደግነት ፍቅር በሙላት በሚያበራባቸው በንጉሳቸው ዙሪያ ተሰለፉ። በማይቆጠረው በዳነው ሰራዊት በሞላ የእያንዳንዱ እይታ ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ይልቅ በተጎሳቆለው በእርሱ ላይ አረፈ። እያንዳንዱ ክብሩን ተመለከተ። ኢየሱስ ራሱ በአሸናፊዎች ራስ ላይ በቀኝ እጁ የክብር ዘውድ አስቀመጠ። ለእያንዳንዱ የራሱን አዲስ ስም የያዘ ራዕይ 2:17 ቅድስና ለእግዚአብሔር ዘጸአት 28:36 የሚል ጽሑፍ ዘውድ አለ። በእያንዳንዱ እጅ የአሸናፊነት ዘንባባና የሚያንጸባርቅ በገና ተደረገ። ከዚያም መሪ መላእክት ኖታውን ሲደረድሩ እያንዳንዱ እጅ ክሮቹን በጥበብ እየነካካ ግሩም ጦመ ዜማ አፈለቀ። ሊነገር የማይችል ሐሴት እያንዳንዱን ልብ ሞላው። እያንዳንዱ ድምፅ ውለታ በሚያሳይ ምስጋና ወጣ። ለወደድን ከኃጢአታችንም በደሙ ላጠበን ነገስታትንና ካህናት ላደረገን ለእርሱ ክብር ይሁን። ችሎትም ከዘላለም እስከ ለዘላለም ድረስ። ራዕይ 1:5-6 ቅድስቲቱ ከተማ ከተዋጀችው ሰራዊት ፊት ለፊት ነች። ኢየሱስ በልዑል የተጌጡ በሮቿን ወለል አድርጎ ከፈተ። እውነትን የጠበቁ ሕዝቦችም ገቡ። በንጽህናው ጊዜ የአዳም ቤት የነበረችውን የእግዚአብሔርን ገነት እዚያ ተመለከቱ። ከዚያም በሟች ጆሮ ተሰምቶ
ከማያውቀው ሙዚቃ ይልቅ እጅግ ጣፋጭ የሆነው ድምፅ እንዲህ ሲል ተሰማ። ትግላችሁ አብቅቷል። ኑ የአባቴ ብሩካን፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ማቴዎስ 25:34። አዳኙ ለደቀ መዛሙርቱ የጸለየው ጸሎት አሁን ፍጻሜ ያገኘ። እኔ ባለሁበት የሰጠኸኝን እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ዮሐንስ 17:24። ያለ ነውር በክብሩ ፊት በደስታ ይሁዳ 24። እነሆኝ እኔ አንተም የሰጠኸኝን ልጆች የሰጠኸኝን ጠብቄአለሁ ብሎ ክርስቶስ በደሙ የተገዙትን ለአባቱ አቀረበ። ኦ የሚያነጻው ፍቅር አስገራሚነት! መጠን የለሹ አባት የኃጢአን ጥል ጠፍቶ መቅሰፍቱ ተወግዶ ሰው እንደገና ከመላእክት ጋር ተስማምቶ ወሰን የለሹ አምላክ ሲመለከት የዚያ የደስታ ሰዓት እንዴት ግሩም ነው! ሊነገር በማይችል ፍቅር ወደ ጌታቸው ደስታ ኢየሱስ ታማኞችን እንኳን ደህና መጣችሁ አላቸው። የአዳኙ ደስታ በስቃዩና በውርደቱ የዳኑት ነፍሳት በክብር መንግስት ውስጥ ሆኖ ማየት ነው። በጸሎታቸው፣ በልፋታቸው፣ በፍቅር መስዋዕትነታቸው አማካኝነት ለክርስቶስ የተማረኩትን ባዩ ጊዜ የተዋጁትም የዚህ ደስታ ተካፋይ ይሆናሉ። ዘውዳቸውን በኢየሱስ እግር ስር አኑረው ማብቂያ በሌለው በዘላለም ድግግሞሽ ሲያመልኩት በነጩ ዙፋን ዙሪያ ሲሰበሰቡ ሳለ ለኢየሱስ የማረኳቸውን ሲያዩ አንዱ ሌሎችን አትርፎ የተረፉትን ሌሎችን ማርከው ወደ ሰማያዊ እረፍት ሁሉም ገብተው ሲያዩ ልባቸው በማይናገር ደስታ ተሞላ። የታወጁት ወደ እግዚአብሔር ከተማ እንኳን ደህና መጣችሁ በሚባሉበት ጊዜ ከፍተኛ የአድናቆት የደስታና የሐሴት ድምፅ በአየሩ ውስጥ አስተጋባ። ሁለቱ አዳሞች ሊገናኙ ነው። እርሱ የፈጠረውን ፍጡር በሰራው ጌታው ላይም ኃጢአት የፈጸመውን ስለ ኃጢአቱ ምክንያት በአዳኙ አካል ላይ የስቅላት ምልክቶች እንዲኖሩ ያደረገውን የዘራችንን አባት ይቀበል ዘንድ የእግዚአብሔር ልጅ እጆቹን ዘርግቶ ቆሟል። አዳም የሚስማሮቹን ጠባሳ ባስተዋለ ጊዜ በጌታው እቅፍ ውስጥ አልወደቀም። ነገር ግን ራሱን ዝቅ አድርጎ በእግሮቹ ስር በመውደቅ የታረደውን በግ ይገባዋል፣ ይገባዋል ብሎ ጮኸ። አዳኙ ቀስ አድርጎ አነሳውና ከረጅም ጊዜ በፊት የተባረረበትን ኤደንን እንደገና እንዲመለከት ጋበዘው። ከኤደን ከተባረረ በኋላ በምድር የነበረው የአዳም ሕይወት በሐዘን የተሞላ ነበር። እያንዳንዱ የሚረግፍ ቅጠል፣ እያንዳንዱ የመስዋዕት ተጠቂ እንስሳ፣ በምድር መልካም ገጽታ የወረደው እያንዳንዱ ዋግ፣ በሰው ንጽሕና ላይ የመጣው እያንዳንዱ እንከን አዳም የሰራውን ኃጢአት ሁልጊዜ አዲስ አድርጎ ያስታውሰው ነበር። ኃጢአት ሲበዛ ሲያይ ማስጠንቀቂያ ሲሰነዘርም በምላሹ የዚህ ኃጢአት መንስኤ ራሱ እንደሆነ ወቀሳ ሲወርድበት የጸጸት ሕይወቱ እጅግ ከባድ ነበር። ትዕግስት በተሞላበት ደግነት የመተላለፉን ቅጣት ለ1000 ዓመት የተቃረበ ዘመን ተሸከመ። በእምነት ኃጢአቱን ተናዘዘ። ቃል ኪዳን በተገባለት አዳኝ ስጦታ አምኖና ከጥፋቱ ተመልሶ ከሞት እንደሚነሳ ተስፋ አድርጎ አንቀላፋ። የእግዚአብሔር ልጅ የሰውን ግድፈትና ውድቀት አስወገደ። ስለዚህ አሁን በስርየት ስራ ምክንያት አዳም ወደ ቀድሞ ግዛቱ ይመለሳል። በደስታ ስሜት ተውጦ በአንድ ወቅት የተድላው ምንጭ የነበሩትን ዛፎች በንጽህናውና በደስታው ዘመን ፍሬ ሲለቅምባቸው የነበሩትን ዛፎች ራሳቸውን አገኛቸው። የራሱ እጆች ያሰለጠናቸውን የወይን ግንዶች በደስታ ሲንከባከባቸው የነበሩትን አበቦች አያቸው። የክስተቱን እውነትነት አምኖ አእምሮ አስተዋለ። ይህቺ እርሱ ከመባረሩ በፊት ከነበረችው በላይ አምራና ደምቃ የሚያያት በእርግጥ የቀድሞ ኤደን እንደሆነች ገባው። አዳኙ ወደ ሕይወት ዛፍ መራውና ከፍሬዋ ቀጥፎ ይበላ ዘንድ ሰጠው። በዙሪያውም ሲመለከት የተዋጁት ቤተሰቦች በእግዚአብሔር ገነት ቆመው አያቸው። ከዚያም የሚያብረቀርቀውን ዘውዱን አውርዶ በኢየሱስ እግር ስር አስቀመጠና በኢየሱስ ደረት ላይም ወድቆ አዳኙን አቀፈው። በገናውንም ሲደረድር የሰማይ ጣሪያ በድል መዝሙር ማሚቱ አስገመገመ።
ለታረደው በግ እንደገናም ለሚኖረው ይገባዋል፣ ይገባዋል፣ ይገባዋል እያሉ የአዳም ቤተሰቦች ዘውዳቸውን አውርደው በአዳኙ እግር ስር በማኖር ለአምልኮ በፊቱ ሰገዱ። አዳም በወደቀ ጊዜ ያለቀሱት በስሙ ያመኑ ሁሉ ይድኑ ዘንድ ኢየሱስ መቃብር ከፍቶ ከሞት በመነሳት ወደ ሰማይ ሲያርግ ሐሴት ያደረጉ መላእክት ይህንን ቅልቅል ዓይናቸው አየሁ። አሁን የማዳን ሥራ ሲፈጸም አየሁ። በኅብረትም የምስጋና መዝሙር አሰሙ። በእግዚአብሔር ክብር አሸብርቆ በሚታየው ከእሳት ጋር የተቀላቀለ በሚመስለው በዚያ የመስታወት ባህር በዙፋኑ ፊት ባለው በብርጭቆ ባህር ላይ አውሬውን ድል የነሱ በምስሉ በምልክቱም በስሙም ቁጥር ላይ ድል ነስተው የነበሩ ተሰበሰቡ። ራእይ 15:2 በጉ በጽዮን ተራራ ላይ ሆኖ የእግዚአብሔርን በገና ይዘው ከሰው መካከል የታወጁት 144 ሺዎች ቆሙ። ከዚያም ድምፁ እንደ ብዙ ውኆች እንደ ታላቅ የነጎድጓድ ድምፅ የሚመስል ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ተሰማ። ራእይ 14:1-5 15:3 7 ከ14 እስከ 17 ከ144 ሺዎቹ በቀር ማንም ሊማረው የማይችል አዲስ መዝሙር ዘመሩ። የሙሴና የበጉ መዝሙር የመዳን መዝሙር ነው። ሌላ ማንም ቡድን ያልተለማመደው የራሳቸው ተሞክሮ ስለሆነ ከ144 ሺዎቹ ውጭ ሌላ ሊማረው የሚችል የለም። በጉ ወደሚሄድበት የሚከተሉት እነዚህ ናቸው። እነዚህ ከሕያዋን መካከል ከምድር የተለወጡ ለእግዚአብሔርና ለበጉ የመጀመሪያ ፍሬዎች ከታላቁ መከራ የመጡ ናቸው። ራእይ 14:1 5 15:3-7 14-17 መንግስት ከኖረ ጀምሮ ባልታየ በመከራ ዘመን አልፈዋል። የያዕቆብን የመከራ ጊዜ ስቃይ ተቋቁመው አልፈዋል። የመጨረሻው የእግዚአብሔር ፍርድ ሲወርድ ያለ አማላች ቆመዋል። ልብሳቸውን አጥበው በበጉ ደም አንጽተዋልና ዳኑ። በእግዚአብሔር ፊት በአፋቸውም ውሸት አልተገኘም፣ ነውር የለባቸውም። ስለዚህ በእግዚአብሔር ዙፋን አሉ። ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑም የተቀመጠው ያድርባቸዋል፣ በመካከላቸው ይኖራል ያድራል። ራእይ 14:1-5 15:3-7 14-17 መሬት በረሃብና በቸነፈር ስትበላሽ፣ ፀሐይ በኃይል ሙቀት ሰዎችን ስታቃጥል አይተዋል። እነርሱም ራሳቸው መከራን፣ ረሃብንና ጥማትን ችለዋል። ሆኖም ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና። እግዚአብሔርም እንባዎችን ሁሉ በዓይናቸው ያብሳል። ራእይ 14:1-5 15:3-7 14-17 በዘመናት ሁሉ የአዳኙ ምርጦች በፈተና ትምህርት ቤት ተምረዋል፣ ተቀጥተዋል። በምድር ላይ በጠባብ መንገዶች ተማሩ፣ በመከራ እቶን እሳት ነጠሩ። ስለ ኢየሱስ ተቃውሞ፣ ጥላቻን፣ ስም ማጥፋትን ቻሉ። ከባድ በሆኑ ጥሎች ውስጥ ተከተሉት። ራስን መካድን በጽናት አለፉ። መራራ ቅሬታዎችን ተለማመዱ። በራሳቸው የሕማም ልምምድ የኃጢአትን ክፋት ኃይል፣ ኩነኔንና መከራን ተማሩ። ተጸይፈውም ይመለከቱታል። ለመፍትሄው ለኃጢአት የተከፈለው መጠን የለሽ መስዋዕት ስሜት በራሳቸው እይታ የዋህ ያደርጋቸዋል። ያልወደቁ የኃጢአን ተጠያቂ ሆነው የማያውቁ እነርሱ ዋጋ ሊሰጡት በማይችሉት ሁኔታ ልባቸውን በምስጋናና በውዳሴ ይሞላቸዋል። ብዙ ያፈቅራሉ፣ በብዙ ይቅር ተብለዋልና የክርስቶስ መከራዎች ተቋዳሾች ሆነው ከእርሱ ጋር የክብር ተካፋይ የሆኑ ዘንድ ገጣሚ ሆነዋል። የእግዚአብሔር ወራሾች ከትንንሽ ክፍሎች፣ ከደሳሳ ጎጆዎች፣ ከወህኒ ቤቶች፣ ከመታረጃ ቦታዎች፣ ከተራሮች፣ ከምድረ በዳ፣ ከምድር ጉድጓድ፣ ከባህርም ዋሻ ወጡ። በምድር ላይ ሁሉን ያጡ፣ መከራን የተቀበሉና የተጨቆኑ ነበሩ። ለሰይጣን አጭበርባሪ መጠይቆች እጅ አንሰጥም በማለት ጸንተው በመቆማቸው መጥፎ ስም ተሸክመው ሚሊዮኖች ወደ መቃብር ወርደዋል። በፍጡር ፍርድ ሸንጎች እጅግ አሰቃቂ ወንጀለኞች ተብለው ተፈርዶባቸዋል። አሁን ግን እግዚአብሔር ራሱ ፈራጅ ነው። መዝሙር 56 አሁን
የምድር ውሳኔዎች ተገላብጠዋል። የሕዝቡን ስድብ ያስወግዳል። ኢሳይያስ 25:8 እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋና ማጎናጸፊያ ይሰጣቸው ዘንድ አለው። ኢሳይያስ 62:12 61:3 ከእንግዲህ ወዲህ ደካሞች፣ የተጎዱ፣ የተበተኑ፣ የተጨቆኑ አይሆኑም። ከአሁን ጀምሮ ሁል ጊዜ ከእግዚአብሔር ጋር ይሆናሉ። የምድር ቁጥር አንድ ክቡራን ከለበሱት የሚበልጥ ልብስ ለብሰው ከዙፋኑ ፊት ቆመዋል። በምድር ንጉሠ ነገሥታት ከተደፋው ዘውድ ይልቅ እጅግ ያማረ ዘውድ ተደፋላቸው። የሕመምና የለቅሶ ዘመናት ላይመጡ ተቋጭተዋል። የክብር ንጉሥ ከሁሉም ፊት እንባው አብሷል። እያንዳንዱ የሐዘን መንስኤ ተወግደዋል። በሚያውለበልቡት የዘንባባ ቅርንጫፍ መሃል ጥርት ያለ ጣፋጭና የተስማማ መዝሙር ዘመሩ። የምስጋና መዝሙር ወደ ሰማይ ጣራ እስኪደርስ ድረስ እያንዳንዳቸው ዘመሩ። በዙፋኑ ላይ ተቀምጠው ለአምላካችንና ለበጉ ማዳን ነው አሉ። ሁሉም የሰማይ ነዋሪዎች እንዲህ ብለው መለሱ፣ አሜን። በረከትና ክብር በጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን። ራዕይ 7:10-12 በዚህ ህይወት መረዳት የምንጀምረው ግሩም የሆነውን የመዳንን ርዕስ ጉዳይ ብቻ ነው። በውስኑ ማስተዋላችን መስቀል ላይ የሚገናኘውን ውርደታችንንና ክብርን፣ ህይወትንና ሞትን፣ ፍርድንና ምሕረትን ከልብ እናሰላስል ይሆናል። ሆኖም የአእምሯችን ኃይላት እስከ ጥግ ቢለጠጡ እንኳን አስፈላጊነቱን ሙሉ ለሙሉ መረዳት ይሳነናል። የማዳንን ፍቅር ወርዱንና ስፋቱን፣ ጥልቀቱንና ቁመቱን መረዳት ያገኘነው በድንግዝግዝ ነው። በዋጋ የተገዙት እንደታዩ በሚያዩበት፣ እንደታወቁ በሚያውቁበት ጊዜም ቢሆን የማዳን እቅድ ሙሉ ለሙሉ መረዳት አያገኝም። ነገር ግን ማብቂያ በሌላቸው ዘመናት ውስጥ ለሚደነቀው ሐሴት ለሚደረግ አእምሮ አዳዲስ እውነቶች በቀጣይነት ይገለጣሉ። የምድር ሐዘኖች፣ ህመሞችና ፈተናዎች ቢያበቁም መንስኤውን ቢወገድ ሁል ጊዜ የእግዚአብሔር ሕዝቦች መቼም ቢሆን ደህንነታቸው ያስከፈለው ዋጋ ምን ያህል እንደሆነ ጥርት ያለ በሳል እውቀት ይኖራቸዋል። የክርስቶስ መስቀል ለዳኑት በዘላለም ዘመናት ሁሉ ስነ ህይወታቸውና ሳይንሳቸውና ዝማሪያቸው ይሆናል። በከበረው ክርስቶስ ውስጥ የተሰቀለውን ክርስቶስን ያያሉ። ኃይሉ የማይቆጠሩ በሰፊው የህዋ ግዛት ያሉትን ዓለማትን የፈጠረና የጠበቀ የእግዚአብሔር ውድ የሰማይ ግርማ ኪሩቤሎችና አንጸባራቂ ሱራፌሎች ያመልኩት ዘንድ ሐሴት የሚያደርጉ እርሱ የወደቀውን የሰው ዘር ያነሳ ዘንድ ራሱን አዋረደ። የጠፋው ዓለም ሐዘን ልቡን ሰብሮ በቀራንዮ መስቀል ህይወቱን ደቁሶ እስኪያወጣው ድረስ የኃጢያንን ኩነኔ ሀፍረትና የአባቱን ፊት መሰወር የቻለ እርሱ ክስተቱ ፈጽሞ የሚረሳ አይሆንም። የዓለማት ሁሉ ፈጣሪ፣ የመዳረሻዎች ሁሉ ዳኛ፣ ክብሩን ወደ ጎን ብሎ ለሰው ካለው ፍቅር የተነሳ ራሱን ማዋረዱ መቼም ቢሆን የዩኒቨርስን አድናቆትና ፍቅር የሚያተርፍ ነው። የዳኑት ህዝቦች አዳኛቸውን ሲመለከቱ ፊቱ እያበራ፣ የአብን ዘላለማዊ ክብር ሲመለከቱ፣ ከዘላለም እስከ ዘላለም የሆነውን ዙፋኑን ሲያዩ፣ መንግስቱን መጨረሻ እንደሌለው ሲያውቁ በደስታ ሲቃ ይዘምራሉ። ይገባዋል፣ ይገባዋል፣ የታረደው በግ እጅግ በከበረው በራሱ ደም ለእግዚአብሔር ያዳነን። የመስቀሉ ምስጢር ሌሎች ምስጢራትን ሁሉ ይፈታል። በፍርሃትና በግርምት የሚሞሉት የእግዚአብሔር መለያ ባህሪያት ከቀራንዮ በሚመነጨው ብርሃን ውብና ማራኪ ይሆናል። ምሕረት፣ ቸርነትና ወላጃዊ ፍቅር ከቅድስና ከፍርድና ከኃይል ጋር ተዋህደው ይታያሉ። ርቆ ከፍ ከፍ ብሎ የዙፋኑን ግርማ ስንመለከት በደግ መገለጦቹ ባህሪውን እናያለን። ከአሁን በፊት ባልሆነ ሁኔታ አባታችን የሚለውን የተወዳጁን መጠሪያ ስያሜ አስፈላጊነት እንገነዘባለን። በጥበብ መጠን የለሽ የሆነው እርሱ ለደህንነታችን ልጁን ከመሰዋት በስተቀር ሌላ መንገድ መንደፍ እንዳልተቻለው የሚታይ ይሆናል። ለዚህ መስዋዕትነት ካሳው ደግሞ በዋጋ በተገዙ በቅዱስ በደስተኛ በዘላለማዊ ፍጡራን ምድር የመሙላቱ ደስታ ነው። ከጨለማ ኃይላት ጋር ያደረገው የአዳኙ ጦርነት ውጤት ለዳኑት የዘላለም ደስታ፣ ለእግዚአብሔር ክብር የሚጨምር ነው።
አባት በተከፈለ ዋጋ የረካበት የነፍስ ዋጋ ግምት ይህንን ያህል ነው። የታላቁን መስዋዕትነቱን ፍሬዎች በማየት ክርስቶስ ራሱ ይረካል።